መንፈስ ቅዱስ አስተምሮት የማይገባው የለም። ኢየሱስ ነግሮት ሰው ላይገባው ይችላል። ብዙ ቦታ አልገባቸውም ስለሚል መንፈስ ቅዱስ ከነገረ ላይገባህ አይደለም እኮ አለመኖር አትችልም። መንፈስ ቅዱስ የነገረህን በሙሉ ትኖረዋል። ምክንያቱም ኢየሱስ ጎን ቆሞ ነው፣ መንፈስ ቅዱስ ውስጥ ቁጭ ብሎ ነው የሚያወራው። ኢየሱስ ለጆሮ ነው፣ መንፈስ ቅዱስ ግን ለነፍስ ነው የሚነግር። ኢየሱስ በአረማይስጥ ነው የሚያስረዳ፣ መንፈስ ቅዱስ ኢንላይትመንት ነው የሚሰጥ። ለጆሮ በተደራጀ አይደለም። መንፈስ ቅዱስ ስብከት አይደለም፣ ብርሃን ነው የሚሰጥ። ሰብኮ አይደለም፣ ብርት ነው እና ግልጥልጥልጥልጥ ይልልሃል። ገባኝ አይደለም የምትለው፣ አስረዳኝ ማለት ልመዱ። አወቅኩ አይባልም፣ ገለጠልኝ። መንገድ ይመራሃል፣ እጅህን ይዞ ጋይድ ያረጋሃል። በሚያስፈልግህ ነገር በሙሉ ያማከርሃል። ጠጋ ብሎ ምን ላርግ ስትለው በዚህ በኩል ሂድ። በእግዚአብሔር መንፈስ የሚመሩ በህይወታቸው ላይ ሬን የሚያረግባቸው የሚገዛቸው የህይወታችሁን የመጨረሻ ዲቴይል መንፈስ ቅዱስ ያውቀዋል። ለሰው የማትናገሩትን የህይወታችሁን ጥልቅ ክፍል መንፈስ ቅዱስ ያነበዋል። ምን ላርግ ስትሉት ይመራል። ሌላ አጽናኛው እርሱ ማን ነው ሲሉ የእውነት መንፈስ። ታዲያ ማን ውስጥ ነው የሚኖረው? በእናንተ ውስጥ ይኖራል፣ ከእናንተም ጋር ለዘላለም ይሆናል። ዓለም የማያየውና የማያቀው ቦርን አጌን የሆንኩት መንፈስ ቅዱስ በእኔ ሲያድር ነው። አየ ክርስቶስን የመስቀል ሥራ እኔ ውስጥ ህይወት የሰጠው መንፈስ ቅዱስ ነው። ለብዙ ሰው ታሪክ ነው፣ ለእኛስ የዘላለም ህይወት ነው። ልዩነቱ ምንድነው? መንፈስ ቅዱስ አየ መንፈስ ቅዱስ አንተ ውስጥ ሕያው ያደርገዋል። ለሌላው ስትነግረው ፍልስፍና ነው የሚመስለው። ኢየሱስን ከና አርስቶትን ለይቶ ማያይ እኮ ትውልድ አለ። ታሪክ የሚመስለው አንድ ተራ ይሁዳዊ ታመልካለህ ይላል። አንተስ አዳኝ መንፈስ ቅዱስ ነው ይሄን ያስባል። የክርስቶስ ምስክር መንፈስ ቅዱስ ነው። ወደ እውነት ሁሉ ይመራቸዋል። ከኢየሱስ ነጥሎ መንፈስ ቅዱስ ጥላውንን አያከብረው። የመጀመሪያ ፕሮግራሙ በኢየሱስ ክርስቶስ ስም ስለመጣ መንፈስ ቅዱስ ግሎሪፋይ የሚያደርገው እላያችን ላይ ኢየሱስን ነው። ስለ ራሱ የተለየ ነገር አይነግርህም። መንፈስ ቅዱስ እንዳለ የምታውቀው ስለ ኢየሱስ ይነግርሃል። መንፈስ ቅዱስ እንደወረደ የምታውቀው ኢየሱስ 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 ያስብልሃል። ምክንያቱም ጌታ ኢየሱስ ክርስቶስ ሲነግረን አብ በስሜ እኔ ለምናለሁ፣ እሺ አንተ ከለመንከኝ ብሎ ያፈሰዋል። እጅግ ንጹህ አምላክ እጅግ ኃጢአተኛው ሰውዬ ውስጥ ነው የሚገባው። ይገለኛል፣ ሊያድርብኝ አይችልም፣ ጥርግ ነው የሚያደርገኝ። ስለዚህ መንፈስ ቅዱስ እኔ ውስጥ ገብቶ ቁጭ ያለው የኢየሱስ ደም ስላለ ሳጠፋ በኢየሱስ ደም እየቀደሰኝ ነው፣ እያስወገደልኝ እንጂ ቅድስናው። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 አካባቢ ጀምሮ 16ና 17ን ከዛ ቁጥር 26ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል፣ አነባለሁ። ብትወዱኝ ትእዛዜን ትጠብቃላችሁ። ቁጥር 16 እኔ አብን እለምናለሁ፣ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሯችሁ ስለሚኖርና በውስጣችሁ ስለሚሆን ታውቁታላችሁ ይላል። ቁጥር 26 አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ ነገርኳችሁንም ሁሉ ያሳስባችኋል። ክብር ለኢየሱስ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረ የመጨረሻ ቃል ነው አይደል? ዮሐንስ ወንጌል ምዕራፍ 13 ጀምሮ የመጨረሻ ቃል ማለት ምንድነው? የመጨረሻ ቀን ከመሰቀሉ አንድ ቀን በፊት ማለት ነው። ከምዕራፍ 13 እስከ ምዕራፍ 18 ድረስ ሐሙስ ማታ ስለሆነ ከምዕራፍ 13 እስከ ምዕራፍ 18 ሐሙስ ማታ ነው። ምዕራፍ 19 ላይ ስለሚሰቀል አርብ ማለት ነው። ስለዚህ በዛ በተሰበሰቡበት ቤቱ ሰገነት ላይ ማለት ነው። አንድ ቤት ነው፣ የነ ማርያም ቤት ነው ይላሉ። የነ ማርቆስ እናት የነ ማርያም ቤት ነው ይላሉ። በዛ ቤት አናት ላይ የቤታቸው ጣራ ከፍ ያለ ነበርና ኢየሱስ ራት አዘጋጁልኝ ያለው እዛ ቤት ነው ይባላልና የመጨረሻውን ራት እዛ ቤት ነው የበላው። መንፈስ ቅዱስ የወረደው ምዕራፍ 2 ላይ እዛ ቤት ነው። ጴጥሮስ ተፈቶ የመጣው የሐዋርያት ሥራ ምዕራፍ 12 ላይ እዛ ቤት የአዲስ ኪዳን ትልልቅ ኢቨንት የተከናወነበት ቤት ነውና ጎናቸው ያለው ሰው ቤትን እንዲያደርገው በሉት። እግዚአብሔር ይመላለስ እናንተ ቤት ማለት ነው። ክብር ለኢየሱስ ይሁን አይደል? ፐርሰናል አልነበረም። ከዛ ቤተሰብ ያልፋል። ዩኒቨርሳሊ እግዚአብሔር ቸርችን ሊጎበኛት ሲፈልግ እዛ ቤት ነው የጎበኛት። እግዚአብሔር የተባረከ ይሁን እና የዛን ቀን ማታ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁሉም ለሕዝብ ሁሉ የአደባባይ አገልግሎቱን ስብስብ አድርጎ ለመረጣቸው ለ11 ብቻ ነው ይሄንን እየተናገረ ያለው። ለ11 ብቻ ነው እየተናገረ ያለው።
ኢነር ሰርክል ማለት ቢከብደኝም ግን ኢየሱስ ለሕዝብ በምሳሌ ይናገር ነበር። ለእናንተ ግን የእግዚአብሔር መንግሥትን ማወቅ ተሰጥቷችኋል እያለ ለሕዝቡ ሁሉ በምሳሌ ተናገረው። ለነሱ ብቻ ደግሞ ይተረው። ስለ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ ፈሪሳውያን ባሉበት አይደለም የተናገረው። ለ11 ብቻ ነው። ኢቭን ይሁዳ ራሱ ለመሸጥ ወጥቶ ሄዷል። ለኛ ብቻ ነው ማለት አሜን በሏ። ጌታ የተባረከ ይሁን። በጣም ጥብብ ያለ አይነት ሰርክል ውስጥ ነው ጌታ ኢየሱስ ክርስቶስ ይህን እየተናገረ ያለው። ምዕራፍ 14 የሚናገረው እሱን ነው። ምዕራፍ 13 ጀምሮ እናንተ ጊዜ ስታገኙ በደንብ አንብቡት። ምዕራፍ 14 ላይ እኔ አብን እለምናለሁ። ምዕራፍ 14 ከላይ ጀምሮ ሮብ ቆላስያስንም ዕብራውያንንም ሳስተምር በጣም ደጋግሜ አንስቼዋለሁ አይደል? ወዴት ልሄድ ነው ሲል ወዴት እንደምትሄድ አናቅም ሲሉት፣ እኔማ የምሄድበትን ታውቃላችሁ፣ ወደ አብ ነው የምሄደው ሲሉት፣ መንገዱን አሳይኝ ሲሉት፣ እውነትም መንገድም ሕይወትም እኔ ነኝ እያለ ነው የመጣው። ምዕራፍ 14 ላይ እውነትም መንገድም ሕይወትም እኔ ነኝ፣ እኔ አሁን ወደ አብ እሄዳለሁ ሲል፣ አብን አሳየንና ይበቃናል ሲሉት፣ እስከ ዛሬ ከእናንተ ጋር ስኖር አታውቁኝም? እኔን ያየ አብን አይቷል። እንደነዚህ አይነት በጣም ጠንካራ የአዲስ ኪዳን ትምህርቶችን ስለ ራሱ እየተናገረ መጣና ኦልሬዲ ወደ አብ እንደሚሄድ የተረጋገጠ ነው። ቀድሞ ተናግሯል። ከዛ አሁን ቁጥር 16 ላይ እኔ አብን እለምናለሁ። እኔ መሃል ወገቡ ላይ ገብቼ ስላነበብኩት እንጂ ኦልሬዲ ወደ አብ እሄዳለሁ ስላለ እኔ አሁን ሰማይ ሲሄድ አለ አሁን ከናንተ ተለይቼ እሄዳለሁ። መቼ ነው የሚሄደው? ነገ ይሰቀላል፣ ከ3 ቀን በኋላ ይነሳል፣ ከተነሳ ከ40 ቀን በኋላ ይሄዳል። ከኢየሱስ ከተነሳ ከ50 ቀን በኋላ ወይንም ወደ አብ ካረገ ከ10 ቀን በኋላ መንፈስ ቅዱስ ይወርዳል እና አሁን እኔ ከሞት ከተነሳ በኋላ ወደ አባቴ ይሄዳል። ወደ አብ ይሄድና አብን እለምነዋል፣ እርሱም ሌላ አጽናኝ ይሰጣችኋል። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቁጥር 16 ላይ ክብር ለኢየሱስ ይሁን። እኔ አለ እግዚአብሔር ወልድ አብን አለ እግዚአብሔር አብ ሌላ አጽናኝ መንፈስ ቅዱስን ይሰጣቸዋል አለ። መንፈስ ቅዱስ ዲቫይን ትሪኒቲ ማለት ክብር ለእግዚአብሔር ይሁን እና ጌታ ኢየሱስ ክርስቶስ እኔ ወደ አብ እሄዳለሁ ከአብ ነው የመጣሁት ብሏል። አብ ነው የላከኝ፣ ከአብ ነው የመጣሁት፣ ወደ አብ ተመልሼ እሄዳለሁ። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው እየሰራ ያለው? በእኛና በአብ መካከል ይቆማል ማለት እኔ ስለናንተ ሄጄ አብን እለምነዋለሁ አለ። የማማለድ ስራ ይሰራል ማለት የልመና ይለምናል ማለት ነው። አሁን ኢየሱስ ሰማይ ሄዶ አይለምንም የሚል ሰው ካለ ያው እለምናለሁ የሚል ጥቅስ ክብር ለኢየሱስ ይሁን። እለምነዋለሁ አለ። ለምንድን ነው የምትለምነው ሲሉት ሌላ አጽናኝ እንዲሰጣችሁ ነው የምለምነው። እኔ ሲሄድ አባት እንደሌላቸው ልጆች አልተዋችሁ። ክብር ለኢየሱስ ይሁን። ዝም ብዬ እመለሳለሁ በሚል ተስፋ ብቻ መንገድ ላይ ትቻችሁ አልሄድም። እኔ እንደሄድኩኝ የሚላክ አለ። እኔ እንደሄድኩኝ ወዲያው ኢየሱስ በሄደ በ10 ቀኑ እኮ ነው የመጣው። ምንም እኮ በቃ ፋታ አልሰጡትም። ኢየሱስ ሄደ፣ ወልድ ሄደ፣ መንፈስ ቅዱስ ወረደ። ማይተዋን እኮ እግዚአብሔር በእውነት አብ ልጁን ላከ፣ ልጁ ተመልሶ መንፈስ ቅዱስ ላከ። ከዛ ደግሞ ድጋሚ ልጁ ይመጣል፣ ጠቅልሎ ይወስደናል። ክብር ለእግዚአብሔር ይሁን። አይደል እስካሁን ድረስ ቀጥታ ያላገኘ ነው አብን ነው። ወልድን ፊት ለፊት ስጋ ለብሶ ታየ። መንፈስ ቅዱስስ አደረ ገብቶ ጭራሽ ቁጭ ብሎ የሚያወራ አይደለም፣ ለልብ የሚያስረዳ ሆነ። መንፈስ ቅዱስ አስተምሮት የማይገባው የለም። ኢየሱስ ነግሮት ሰው ላይገባው ይችላል፣ ብዙ ቦታ አልገባቸውም ስለሚል። መንፈስ ቅዱስ ከነገረ ላይገባህ አይደለም እኮ አለመኖር አትችልም። መንፈስ ቅዱስ የነገረን በሙሉ ትኖረዋል። ምክንያቱም ኢየሱስ ጎን ቆሞ ነው፣ መንፈስ ቅዱስ ውስጥ ቁጭ ብሎ ነው የሚያወራው። ኢየሱስ ለጆሮ ነው፣ መንፈስ ቅዱስ ግን ለነፍስ ነው የሚነግር። ኢየሱስ በአረማይስጥ ነው የሚያስረዳ፣ መንፈስ ቅዱስ ኢንላይትመንት ነው የሚሰጥ። ክብር ለኢየሱስ ይሁን። ለጆሮ በተደራጀ አይደለም፣ መንፈስ ቅዱስ ስብከት አይደለም፣ ብርሃን ነው የሚሰጥ። ሰብኮ አይደለም፣ ብርት ነው የሚልል እና ግልጥልጥልጥልጥ ይልልሃል። ገባኝ አይደለም የምትለው፣ አስረዳኝ ማለት ልመዱ። አወቅኩ አይባልም፣ ገለጠልኝ። እና ሌላ አጽናኝ እንዲሰጣችሁ እለምናለሁ፣ እግዚአብሔርም ደግሞ ሌላ አጽናኝ ይሰጣችኋል አለና። ማን ነው እሱ አሉት አይደል? ስለ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ በግልጥ የተናገረበት የመጀመሪያ ምዕራፍ ነው። ምዕራፍ 14 ባለፈው ሳምንታት ምዕራፍ 7 ምናምን ተናግሬ ትዝ ይላችኋል። ዮሐንስ 4 ላይ ከሆድሽ የሚወጣ የሕይወት ወንዝ ውሃ ሲላት
ቀጥታ መንፈስ ቅዱስ እንደሆነ እሱ አላወቀችም። እኛ ትምህርት ሰርተን ነው መንፈስ ቅዱስ እንደሆነ የደረስነው። ምዕራፍ 7 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ጌታ ኢየሱስ ክርስቶስ ቀጥታ ነው የተናገረው። ስለ መንፈስ ቅዱስ ተናገረ ያለን ዮሐንስ ኢየሱስ ወደ አብ አድርጎ መንፈስ ቅዱስ ከወረደ ከዓመታት በኋላ ስለጻፈው ነው። ጌታ ኢየሱስ ክርስቶስ ቀጥታ መንፈስ ቅዱስ ብሎ ሜንሽን አደረገ። ሌላ አጽናኝ ይሰጣቸዋልና እርሱም የእውነት መንፈስ ነው። ክብር ለእግዚአብሔር ይሁን። ስለ መንፈስ ቅዱስ ስለ ሌላ ፐርሰን ጌታ ኢየሱስ ክርስቶስ ተናገረ። እኔ ሄጄ ለምናለሁ ሌላ አጽናኝ ይሰጣቸዋል ሲል ማን ነው አሉት። አሁን ሌላ አጽናኝ የሚለው ፓራክሌቴ ጳራቅሊጦስ የምንለው ማለት ነው። ፓራክሌቴ ማለት ብዙ ነው ትርጉሙ። ባይዘው አንድ አይደለም ትርጉሙ። አንደኛው ትርጉም ምንድነው? ኤግዛክትሊ ላይክ ሚ ማለት ነው። የኔ አይነት ነው አለ። እኔ እግዚአብሔር ወልድ ነኝ፣ እሱ እግዚአብሔር መንፈስ ቅዱስ ነው። ልክ እንደኔ ነው አለ። ፐርሰን ነው። ክብር ለኢየሱስ ይሁን። ሌላኛው ትርጉሙ ደግሞ መንገድ ጠቋሚ፣ ጋይድ የሚያደርግ አድቮኬተር ነው። መንገድ ይመራሃል፣ እጅህን ይዞ ጋይድ ያረጋሃል። በሚያስፈልግህ ነገር በሙሉ ያማክርሃል ጠጋ ብሎ። እንደሱ ማለት ነው። በዚህ አንዱ ትርጉሙ ጠጋ ብሎ ያማክርሃል። እንዲያርግ ይላል። ምን ላርግ ስትለው በዚህ በኩል ሂድ። በእግዚአብሔር መንፈስ የሚመሩ አይደል? ሮሜ 8:11 ነው 14 ነው። እነሱ የእግዚአብሔር ልጆች ናቸው ነው የሚለው። ናቸው ነው የሚለው። የእግዚአብሔር ልጆች የሚባሉት በእግዚአብሔር መንፈስ ቅዱስ ጋይድ የሚያረጋቸው፣ በህይወታቸው ላይ ሬን የሚያረግባቸው፣ የሚገዛቸው ማለት እርሱ ሌላ አጽናኝ። እኛ መጽናናትን ሁሌ ከሐዘን ጋር ስለምናያይዘው ነው። ከመምራት ጋር፣ መንገድ ከመጠቆም ጋር፣ ከማማከር ጋር የህይወታችሁን የመጨረሻ ዲቴይል መንፈስ ቅዱስ ያውቀዋል። ለሰው የማትናገሩትን የህይወታችሁን ጥልቅ ክፍል መንፈስ ቅዱስ ያነባዋል። ምን ላርግ ስትሉት ይመራል። ሌላ አጽናኛው እርሱ ማን ነው ሲሉ የእውነት መንፈስ። ክብር ለመንፈስ ቅዱስ ይሁንለት። ለዓለም ሁሉ ነው የሚፈሰው አሉት። አይደለም ዓለም አያውቀው። ታዲያ ማን ውስጥ ነው የሚኖረው? በእናንተ ውስጥ ይኖራል፣ ከእናንተም ጋር ለዘላለም ይሆናል። ዓለም የማያየውና የማያቀው አሁን በመንፈስ ቅዱስ የተወሰነ መዘባበት አይነት ሲያደርጉ አይታችሁ አታውቁ? በስጦታዎቹ የሆነ ነገር አያውቁትም። ምን ያርጉ? ጌታ እኮ ነገረን፣ አያውቁትም ማለት። ለምንድን ነው እኛ ማንዘው? እናውቀዋለና። አስረጃ አልፈልግም። እኔ ውስጥ ያለ ቦርን አጌን የሆንኩት መንፈስ ቅዱስ በእኔ ሲያድር ነው። የክርስቶስን የመስቀል ሥራ እኔ ውስጥ ሕይወት የሰጠው መንፈስ ቅዱስ ነው። ለብዙ ሰው ታሪክ ነው፣ ለእኛስ የዘላለም ሕይወት ነው። ልዩነቱ ምንድን ነው? መንፈስ ቅዱስ መንፈስ ቅዱስ አንተ ውስጥ ሕያው ያደርገዋል። ለሌላው ስትነግረው ፍልስፍና ነው የሚመስለው። ኢየሱስን ከና አርስቶትን ለይቶ ማያይ እኮ ትውልድ አለ። ታሪክ የሚመስለው አንድ ተራ ይሁዳዊ ተመልካለ ይላል። አንተስ አዳኝ መንፈስ ቅዱስ ነው ይሄን ያስባለ። የክርስቶስ ምስክር መንፈስ ቅዱስ ነው። ወደ እውነት ሁሉ ይመራቸዋል። ድዌል ያረጋል፣ በእናንተ ውስጥ ይኖራል አለ። እስቲ መንፈስ ቅዱስ በእኔ ውስጥ አለ በሉ። በእውነት ነው መላችሁ። ይሄን ኢንተርናላይዝ አድርጉት። እሺ መንፈስ ቅዱስ እኔ ውስጥ አለ የሚለው ከእውቀት አሳልፉት። ሪል ነው፣ ብቻዬን አይደለሁ። ስራመድ መንፈስ ቅዱስ አብሮ ጌታ ኢየሱስ እኮ ነው ያለው ለዘላለም ነው የሚኖረዋል። ለዘላለም ምን ማለት መሰላችሁ? ለዘላለም ማለት ሰማይም አብሮ ነው የሚቀጥለው። መንፈስ ቅዱስ ነው ይዞ ነው የሚሄደው። ኢየሱስማ እስከ ደመና እኮ ነው የሚመጣው። ከመሬት ይዞ ነው የሚሄደው እኮ መንፈስ ቅዱስ ነው። ከዛ ሰማይም አብሮን ነው የሚሆነው። ከዛ እዛ 7 ዓመት ቆይተን ደግሞ ተመልሰን እንመጣለን ለ1000 ዓመቱ ከጌታ ጋር ልንነግስ። ያኔም ለዘላለም ነው አብሮን ነው የሚመጣው። አብሮን መጥቶ ኦ ማይ ጋድ ጨርሰን ሰማይና ምድር እርጅት ብለው ጥቅልል ብለው ሲሄዱ እኛ ከጌታ ጋር አዲሲቱ ከተማ ስንገባ መንፈስ ቅዱስ በእኛ ውስጥ ይኖራል። ለዘላለም በእናንተ ውስጥ ይኖራል ያለው ኢየሱስ። ሰማይ ስትሄዱስ አለ በውስጣችሁ። ወልድን እናገኘዋለን፣ አብን እናገኘዋለን። መንፈስ ቅዱስ በውስጣችን ለዘላለም ይኖራል። ጌታ ኢየሱስ እኮ እኔ ውስጥ እንዳለ እርግጠኛ ነኝ። ጠቅሳለህ ቆላስይስ ምዕራፍ 1 ቁጥር 27
የክብር ተስፋ ያለው ክርስቶስ በእናንተ ይኖራል የሚል ኢየሱስ በአብ ቀኝ ነው ያለው። እኔ ውስጥ እኮ ያለው በመንፈስ ቅዱስ አማካኝነት። ክብር ለመንፈስ ቅዱስ ይሁንለት። በእናንተ ስለሚኖር ከእናንተም ጋር አብሮ ስለሚሆን ውስጣችሁም አጠገባችሁም መንፈስ ቅዱስ አለ። እናንተ ታውቁታላችሁ የሚለው ቃል ኤፒግኖሲስ ማለት የሚኖር እውቀት። መንፈስ ቅዱስ ከኔ ጋር ነው ማለት ብቻ ሳይሆን ኤክስፔሪየንስ ይደረጋል። አብሮ ሲኖር ታውቃለህ። መንገድ ላይ ስትሄድ ብቻህን እንዳልሆንክ ይሰማሃል። የሆነ አካል አብሮህ እንደሆነ ታውቃለህ። ሴንስ ታደርገዋል። ስትራመድ በዚህ በኩል ሂድ ይልሃል። አንዳንድ ሰው እኮ እንደ ሰው የሚያዋርረዋል። ጌታን ሰማሁት እኮ ይላል እኮ አንዳንድ ሰው። ታው ይልሃል። ድንገት ለሌላ ለጸሎት ቀስቅሷቸው አያውቅም ወይስ እናንተ ናችሁ የምትነሱት? መንፈስ ቅዱስ እኮ ይቀሰቅሳል። 10 ሰዓት ላይ ለመጸለይ ይነሳል ስትል 10 ሰዓት ከ00 ብድግ በአጋጣሚ አትነሳም። በአጋጣሚ ተነስ ይላል። ተነስተህ ስትንበረከክስ ጸሎት ይሰጣል፣ ይመራሃል። ክብር ለመንፈስ ቅዱስ ይሁን። አብሮን አለ። ይህን አክኖሌጅ ማድረግ አለባችሁ። እውቅና መስጠት። አብሮኝ እንዳለ ስረዳ አካሄዴ ይቀየራል፣ አረማመዴ ይለወጣል፣ አቋሜ ይስተካከላል፣ ለነገሮች ያለኝ ምላሽ ይቀየራል። ብቻዬን እንደሆንክ ስታስብ ነው ብዙ ነገር የምታረገው። መንፈስ ቅዱስ እንዳለ ሰው ካሰበ ጌታ ኢየሱስ እንደሱ ነው ያላቸው። እኔ አጠገባችሁ እያለሁ ምንም አታረጉም አላቸው። እላይ ላይ ነው የምትደገፉት። ሕይወታቸውን በሙሉ ኢየሱስ ይዞታል። ምንም ማድረግ አይችሉም። ኢየሱስ አጠገብ መሳደብ አትችልም። ኃጢአት ልታረግ አትችልም። ኢየሱስ አጠገብ ቆሙ። እኔ ያለው አለ እንደኔ አይነት ነው አለ እና እሱ ካንተ ጋር ካለ ኃጢአት አታረግም። እሱ ካንተ ጋር ካለ አረማመድ ይቀየራል። እሱ ካንተ ጋር ካለ ንግግር በሙሉ ሌላ ነው የሚሆነው። የተሰቀለው ክርስቶስ ቅድም ያወራነው የተሰቀለው ክርስቶስ ወሬ በሙሉ ኢየሱስ ይሆናል። ሰደቡ መረቁ ልዩነት የለው። ጌታ ከኔ ጋር ነው ትላለህ። ዓለም ሁሉ እኮ እየሰደበ ነው። ጌታ ከኔ ጋር ነው። ክብር ለመንፈስ ቅዱስ ይሁን። በጣም በትህትና ጎናቸው እርሱ መንፈስ ቅዱስ በአንተ ውስጥ አለ በሉት። ጌታ ካንተ ጋር አለ በሉት። ክብር ለእግዚአብሔር ይሁን። የእውነት መንፈስ ነው አለ። አብሯችሁ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። መንፈስ ቅዱስም በፕሪንሲፕል ብቻ አይደለም ያወቅነው። በፕሪንሲፕል ተነግሮን ብቻ አይደለም ያወቅነው። አብሮን እየኖረን ያወቀ። ስንጸልይ ያግዘናል፣ ስናነብ ያበራልናል። በጣም ዳይላማ ውስጥ የሚከት ግራ የሚያጋባ የህይወት ውሳኔ ላይ ስንደርስ መንፈስ ቅዱስ አቅጣጫ ይጠቁመናል። በዚህ በኩል ነው። እናንተ ታውቁታላችሁ። እግዚአብሔር መንፈስ ቅዱስ ይምራችሁ። እግዚአብሔር መንፈስ ቅዱስ ይቆጣጠራችሁ። እግዚአብሔር መንፈስ ቅዱስ የህይወታችሁ የመጨረሻ ውሳኔ ሰጪ ይሁን። አትወስኑ እናንተ። የመጨረሻ የህይወታችሁ ውሳኔ ሰጪ መንፈስ ቅዱስ ይሁን። ኑር እሱ ካለ ማንም ሞት ቢል አትሞትም። እሱ ደግሞ ወስዳለሁ ካለ ማንም ተሰብስቦ ኑር ቢል አትኖርም። የህይወታችን የመጨረሻ ባለስልጣን መንፈስ ቅዱስ ይሁን። ሐዋርያት ሥራ ላይ በነ ጳውሎስ በሌሎችም በአባቶች ከለከለን፣ መራን፣ ፈቀደልን፣ ተዋለን፣ ሌሊት በራእይ አሳየን። የመንፈስ ቅዱስ ሥራ ነው ይሄ። ክብር ለእግዚአብሔር ይሁን። ከሚኒስትሪው ከሰርቪሱ አንጻር ጻፉት እንጂ ህይወታቸው ጋይድ የሚደረገው በመንፈስ ቅዱስ ኃይል ብቻ። ቁጥር 26 ላይ ያለችው ልንገራችሁን አልጨርስ። ምንድነው የሚለው? ቁጥር 26 አብ በስሜ የሚልከው አብ በስሜ የሚልከው መንፈስ ቅዱስ በኢየሱስ ክርስቶስም ነው የመጣው። ምን ማለት ነው ትርጉሙ? ኢየሱስ ክርስቶስን ለማክበር ነው የመጣው። የመንፈስ ቅዱስ የመጀመሪያ ፕሮግራም ለጥላውን የሆነ ነገር ማድረግ ሳይሆን በጥላው ላይ ኢየሱስን ማክበር ነው። አብ መንፈስ ቅዱስን ለኛ ያፈሰሰልን ኢየሱስን ብሎ ነው። መንፈስ ቅዱስ እኛ ላይ ለመውረድ እሺ ያለው አንተን እነሱ ላይ አከብራለሁ ብሎ ነው። ከኢየሱስ ነጥሎ የሚያከብረው ሰው የለም። በእውነት እናንተ እንኳን ወንጌል በእርግጥ ገብቷቸዋል፣ ግን እንድታቁት ነው። ለማስታወስም ታቁታላችሁ፣ ቁርጡንም ወቁት። ከኢየሱስ ነጥሎ መንፈስ ቅዱስ ጥላውንን አያከብረውም። የመጀመሪያ ፕሮግራሙ በኢየሱስ ክርስቶስ ስም ስለመጣ መንፈስ ቅዱስ ግሎሪፋይ የሚያደርገው እላያችን ላይ ኢየሱስን ነው። ስሙን መንፈስ ቅዱስ እኮ ራሱን እንኳን አያከብርም።
ራሱን አያከብር ማለት ስለ ራሱ የተለየ ነገር አይነግርህም። መንፈስ ቅዱስ እንዳለ የምታውቀው ስለ ኢየሱስ ይነግርሃል። መንፈስ ቅዱስ እንደወረደ የምታውቀው ኢየሱስ 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 ያስብልሃል። ምክንያቱም ጌታ ኢየሱስ ክርስቶስ ይነግረን አብ በስሜ እኔ ለምናለሁ፣ እሺ አንተ ከለመንከኝ ብሎ ያፈሰዋል። የኔና የአብ የኔና የመንፈስ ቅዱስ የጋራ ነገራችን ኢየሱስ፣ እኔና አብ መሃል ያለው ኢየሱስ፣ እኔና መንፈስ ቅዱስ መሃል ያለው ኢየሱስ ነው። መንፈስ ቅዱስ የኢየሱስን ደም ብሎ ነው የመጣው። ጽድቄን ብሎ አይደለም የመጣው። ጥላውን አረማመዱ ጥሩ ነው ብሎ አይደለም የወረደብኝ። የኢየሱስ ደም አለ ብሎ ነው የመጣው። የመንፈስ ቅዱስ ቅድስና የአብ አይነት ነው። የጥላውን ኃጢአት የሰው አይነት ነው። እጅግ ንጹሕ አምላክ እጅግ ኃጢአተኛው ሰው ውስጥ ነው የሚገባው። ይገለኛል፣ ሊያድርብኝ አይችልም። ጥርግ ነው የሚያደርገኝ። ስለዚህ መንፈስ ቅዱስ እኔ ውስጥ ገብቶ ቁጭ ያለው የኢየሱስ ደም ስላለ ሳጠፋ በኢየሱስ ደም እየቀደሰኝ ይኖራል፣ እያስወገደልኝ እንጂ ቅድስናው። ክብር ለእግዚአብሔር ይሁን። አጽናኝ ብቻ አይደለም መንፈስ ቅዱስ ተሟጋችም ነው። ለእኔ ይሟገታል። ፕራክሌት የሚለው ቃል ኮርት ላይ ቆሞ ስለ አንድ ሰው ዲፌንድ የሚያደርገን ጠበቃ ይመስላል። መንፈስ ቅዱስ ስለ እኔ በየትኛውም ነገር ላይ ምንም አይነት ኢሹ ካለኝ መንፈስ ቅዱስ ጣልቃ ገብቶ ይሟገትልኛል፣ ይረታልኛል። በፍርድ ፊት ትቆማለህ ትረታማለህ ተብሎለታል። ይሄን ቃል ብዙ ጊዜ ለራሳችን ነው መስሎ ለእግዚአብሔር የተጠቀሰ ቃል ነው። ባይዘው በፍርድ ፊት ትቆማለህና ትረታለህ ይለዋል ዳዊት ነው ያለው። እና መንፈስ ቅዱስ በእኛ ውስጥ ሆኖ ይሟገታል። ዓለም መታ ይገባኛል ስትል ኖ እሱ የኢየሱስ ነው ይል። ይሄ ቦዲ የኔ ነው ስትል ዓለም ኖ ኢየሱስ ዋጅቶታል ብሎ ተሟግቶ የኢየሱስ ያደርገኛል። መንፈስ ቅዱስ ጳራቅሊጦስ ነው፣ ለኔ ተሟጋቼ ነው፣ ድል አድራጌ ነው፣ ያሸንፍልኛል። ክብር ለኢየሱስ ይሁን። ይሄ መንፈስ በክርስቶስ ኢየሱስ ስም ነው የወረደው፣ በኢየሱስ ደም አማካኝነት ነው እኔ ውስጥ። በጣም ይገርማቸዋል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ታሳዝኑት ይላል። ለቤዛ ቀን የታተማችሁ የቤዛ ቀን ገና ነው ባይዘው የቤዛ ቀን ማለት ኢየሱስ ተመልሶ የሚመጣበት ቀን። ለዛን ቀን ለቤዛ ቀን የታተማችሁበትን ማለት ኢየሱስ ተመልሶ የሚመጣ ቀን ቼክ የሚደረገው መንፈስ ቅዱስ ለቤዛ ቀን የታተማችሁበትን እግዚአብሔር የሚነጥቀው መንፈስ ቅዱስ ያደረበትን ሰው ነው። ግን ምን አትብሉት፣ አታሳዝኑት። ለካያችሁ እሱ ቅዱስ ነው። ኃጢአት ሳደርግ ያዝናል፣ ተው ይላል፣ ተው እረፍ ይላል ብሎ ግን ዝም ይላል። ኩንች እናረጋለን ብዙ ጊዜ ሲዝ እንዲያረግ ጸጥ። አታሳዝኑ። ክብር ለእግዚአብሔር ይሁን። የኢየሱስን ደም ብሎ ነው ያለው እንጂ ቅድስናው እኮ አብ ብሉይ ኪዳን ላይ ጥርግ እንደሚያደርገው እኮ ነው መንፈስ ቅዱስም። ይሄ ቅዱስ አምላክ በኢየሱስ ክርስቶስም ወርዷል። በኢየሱስ ደም አማካኝነት በእኛ ውስጥ ይኖራል። ክብር ለእግዚአብሔር ይሁን። ከዛ ምንድነው በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ጌታ ኢየሱስ ክርስቶስ ሁሉን ልነግራችሁ አልችልም አለ። ሁሉን መናገር አልችልም፣ እርሱ ሲመጣ አለ እኔ ሁሉን ብናገርም አትረዱኝም። ቀጥሎ ጊዜውም አይፈቅድም፣ አቅሙም የላችሁም፣ የመረዳት አቅም የላችሁም። እርሱ ሲመጣ ሁሉንም ነገር። ጌታ አይነት መንፈስ ጌታ ኢየሱስ ክርስቶስ እኔ ያው ምለውም በሙሉ አልኳው፣ የተቀረውን ግን መንፈስ ቅዱስ ሲመጣ ይነግራችሁ። ስለዚህ የሚላችሁ ከሆነ ጌታ ኢየሱስ ክርስቶስ ሲያስተምር ደጋግሜ እንደምነግራችሁ አልተረዱትም የሚል ብዙ ቦታ አለ አይደል? ያስተማሩ አልገባቸውም። ያስተማሩ ሐዋርያ ሥራ ላይ ጌታችን እንዳስተማረው እኮ ነው ያሉት። ኢየሱስ አልገባቸውም ብሎ አይተውም፣ ዝም ብሎ ይጭነዋል። መንፈስ ቅዱስ ሲመጣ ይተረጉመዋል ብሎ አልገባንም የሙታን ትንሣኤ ያለን ነው። ሐዋርያ ሥራ ላይ ጌታችን እንዳለው መንፈስ ቅዱስ መጥቶ ተረጎመው። ኢየሱስ እዚህ ላይ ጫነው፣ መንፈስ ቅዱስ እዚህ ጋር አረገው። ተራመዱት። ሁሉንም ነገር ይነግራቸዋል። ለመንፈስ ቅዱስ እድል ከሰጠ ነው፣ ጊዜ ከሰጠ ነው፣ ራሳችንን ከሰጠ ነው፣ በእግዚአብሔር ልብ ውስጥ ያለውን በሙሉ ይነግረናል። መንፈሳዊ ዓለም ላይ ያለ በክርስቶስ ኢየሱስ በኩል የተሰራውን ነገር መረዳት የምትፈልጉ ከሆነ ለመንፈስ ቅዱስ እድል ስጡ። አስተምረኝ ብላችሁ ራሳችሁን ባዶ አድርጋችሁ በቅዱስ ቃሉ ፊት ቀረቡ። የእግዚአብሔርን ቃል ክፈቱትና አስተምረኝ መንፈስ ቅዱስ ብላችሁ ተቀረቡ። ይሞላችኋል፣ ሁሉን ይነግራችኋል። ሁሉን፣ አንዳንዱን አይደለም። ጌታችን ኢየሱስ ክርስቶስ ነው ቀጥታ ያለው። ሁሉን ነገር ያስተምራችኋል፣
እኔ የነገርኳችሁን ሁሉ ያሳስባችኋል። ምን ማለት ነው? እኔ ነግሬ ያልገባህ ካለ አስታውሶ ያስረዳሃል። እንዲህ ነው እንዲህ ያለው ትላለህ። መንገድ ላይ ሄድክ፣ ጴጥሮስም አልገባውም ብዙ ነገር። መንፈስ ቅዱስ ውስጡ ቁጭ ብሎ ሲያሳስበው እንዲህ ነው እንዴ ጌታ ኢየሱስ እንዴ ጴጥሮስ የሐዋርያት ሥራ ላይ የሰበከውን አታዩም እንዴ እናንተ? ምን አይነት ስብከት እንደሰበከ አጣሪ በል እንጂ ስብከቱ እንዴ በጣም እኮ ዳይናሚክ ነው። ቀጥሎ ዲፕ ነው እኮ ዲፕ የሚጠቀማቸው የብሉይ ኪዳን ጥቅሶች የሚተረጉምበት መንገድ ጌታ ኢየሱስ ክርስቶስ ሲያስተምር ያየውን እኮ ነው ቁጭ ብሎ። ኢየሱስ እኮ የብሉይ ኪዳን መጽሐፍ አስተማሪ አይደል? አዲስ ኪዳን እኮ ከሱ ጋር እኮ ነው የጀመረው። ገና የብሉይ ኪዳን መጽሐፍትን እኮ ነው ያስተማረው ኢየሱስ። ወደዚህ አመጣቸውና ተረጉማቸው እንጂ የቀደመውን ኪዳን መጽሐፍ እኮ ነው የሚያስተምረው። እንደ ፈሪሳውያን አይደለም የሚያስተምረው ማለት እኮ ፈሪሳውያን የሚያስተምሩት ሕግ አይደል እንዴ? ኢየሱስ እኮ ሕጉን እኮ ነው ያስተማረው። ሕጉን ግን ተረጎመው፣ ኒው ቴስታመንት ላይ ያመጣው፣ ሥጋ አለበሰው። ከኢየሱስ ያየውን ነው ጴጥሮስ ቆሞ። ኢየሱስ ሲያስተምር አልገባውም። መንፈስ ቅዱስ ውስጡ ሲመጣ አስታወሰው፣ ተረጎመለት። ሁሉን ይነግራችኋል ብቻ ሳይሆን እኔ የነገርኳችሁን ደግሞ ያሳስባችኋል፣ ሪማይንድ ያደርጋችኋል። እኔ ብዙ ጊዜ ካነበብኩት ረጅም ጊዜ የቆየ ጥቅስ እየሰበኩት እዚህ ይለኛል። አንብቤ 5-6 ዓመት የቆየ ጥቅስ ቆሜ እንደዚህ እያወራው ቦግ ይልልኛል ድንገት። ይሄ በምንም አይነት ፊዚክስ እንዴት ትዝ ይለኝ እንዴ? ድሮ የተማርኩት እኔ ትዝ አይለኝም። በዚህ ቶታል ዲሊት የእግዚአብሔርን ቃል ግን ድሮ ያነበብኩት እየጸለይኩ ይገባኛል። ብዙ ትምህርቶችን የሚገቡኝ ተንበርክኬ እያልኩ ድንገት ይገባኛል። ወገግ ከዛ አልጸልይም። ተነስቼ ቁጭ ብዬ መጽሐፍ ነው የሚጀምረው። ካው እንዴ ተመለሰ እኮ ምንድነው? ቀጥለ ለማመስገን ካልሆነ እሱን እየጻፍኩ ማመስገን። ይሄ የመንፈስ ቅዱስ ያስታውሳችኋል። አንብበው፣ ቁጭ ብለህ አንብበው። ያልገባ ነገር ድንገት እድል ስትሰጠው ነካ ያደርገዋል፣ ወገግ ይልልሃል። ዓመታት እኔ አሁን ለምሳሌ በጣም ብዙ የሰበኩት አንድ ስብከት አለ። የተሰቀለውን ክርስቶስን በየት በኩል ታየዋለህ? የማይቆጠር ጊዜ ነው የሰበኩት። የገባኝ ስጸልይ አንብቤዋለሁ እኮ የሆነ ቀን እየጸለይኩ በራልኝ፣ ወገግ አለ በቃ ጭንቅላቴ ውስጥ። እንዲህ ነው እንዴ አልኩ። ከዛ እስከ ዛሬ ሰብኳል። እስከ ዛሬ የህይወት ኢንካውንተር የሆነ እንዴ አይቶ ሲኦል ገባ፣ አይቶ ሰማይ ገባ እሚል አንዱ አይቶ ሲኦል ገባ፣ አንዱ ያንኑ አይቶ ሰማይ ገባ አይደል? ቤት በኩል ታየዋለን። የገባኝ ተንበርክኬ ነው። በዚህ መንፈስ ቅዱስ ያሳስባቸዋል። በእውነት ነው የምላችሁ። ዝም ብላችሁ የእግዚአብሔርን ቃል አንብቡ እናንተ። ለምን መሰላችሁ? መንፈስ ቅዱስ ከዚህ በላይ ሊናገር የሚችልበት መንገድ ብዙ የለም። ይናገራል እኮ በተለያየ አይነት በሚገባን ምሳሌዎች ይናገረናል። በቅዱስ ቃሉ በኩል ከሆነ ግን ሞር ለሱም በደንብ እንዲናገር አይደል? ሙሉ አቅም ነው የእግዚአብሔር ቃል። ቀጥሎ ለትውልድ ሁሉ ይሆናል። በእግዚአብሔር ቃል በኩል የመጣ ድምፅ። በጣም ከቃሉ ጋር ጊዜ ስትወስዱ የእግዚአብሔር ቃል ሲበራላችሁ ለእናንተ ብቻ አይደለም ለትውልዳችሁ ሁሉ መመሪያ የሚሆን ነገር ነው የሚሰጥ። ቃሉ ጋር የምቆይ ከሆነ በዛ በኩል ይመጣል። እሱን ያሳስበሃል። ረጅም አንብበው ረጅም ጊዜ ቆየው ጥቅስ ተንበርከከ መንፈስ ቅዱስ ሲነካው ካለበት ቦታ ያወጣል። ብዙ ነገር ውስጥ እኮ ነው ያለው። ልክ ቦግ ሲልል ጥቅሱ ምንም እኮ የተፈጠረ ነገር እኮ የለም እኮ ነገሩ እኮ ነው እኮ የገባ እርግጠኛ ትሆናለህ። በቃ ነገር እንደተቀየረ ምንም እኮ ዜና እኮ አልሰማህም። በቅዱስ ቃሉ በኩል ሪማይንድ ሲያደርግ ብርሃኑ ወደ ሰውነቱ ሁሉ ይፈሳል። ክብር ለእግዚአብሔር መንፈስ ይሁን። ሁሉን ነጋሪያችን፣ ሁሉን የሚያስተምረን የእግዚአብሔር መንፈስ ነው። ይህንን ያለው መድኃኒታችን ኢየሱስ ክርስቶስ ነው። እሱ አስተማሪ ነው። ምን ያስተምረናል? ሁሉንም በእግዚአብሔር ዘንድ ያለውን በእግዚአብሔር ልብ ውስጥ ያለውን። ትዝ ይላችኋል አንደኛ ቆሮንቶስ ላይ ነው የእግዚአብሔር ልብ ማን ያውቀዋል የሚለው ከአንዱ ከእግዚአብሔር መንፈስ በቀር ይላል እኮ። የእግዚአብሔርን ጥልቅ ነገር የእግዚአብሔር መንፈስ ይመረምረዋል። አንተ ውስጥ ያደረው መንፈስ ቅዱስ እድል ከሰጠው የእግዚአብሔርን ጥልቅ ነገር መርምሮ ይነግርሃል። ሳያው ታውቃላችሁ መሬት ላይ ያለ ናቹራል ነገር አይገባውም። እንኳን የእግዚአብሔር ጥልቅ ነገር መንፈስ ቅዱስን እድል ስትሰጠው እዛ ሄቨንሊ ሪልም ውስጥ ያለ ስፒሪት ዳይሜንሽን ላይ ያለ የእግዚአብሔር ጥልቅ ነገር። ክብር ለእግዚአብሔር ይሁን። ጳውሎስ አሁን ሲያወራ ለመረዳት እኮ ይከብዳል። የመረዳት ባለጠግነት ይላል። መንፈስ ቅዱስ ካልሰጠ በቀር በመረዳት ባለጠጋ መሆን አይቻልም።
የመረዳት ብልጽግና። አሁን ጳውሎስን እዩት እንግዲህ እዩት። በሰው ደረጃ ይሄንን ማወቅ ይቻላል የምንለው ደረጃ ድረስ እኮ ነው የሚያውቀው። የገባውን ነገር በሙሉ ግን በእግዚአብሔር ቃል መሰረት አስይዞ ነው የተናገረው። ለምን? የተሞላው እሱ ነው። ሲገባው በእግዚአብሔር ቃል ነው የሚያፈስ። ክብር ለእግዚአብሔር ይሁን። እግዚአብሔር ከመንፈሱ ያስተምረን። ይኸው ለሺህ ዓመት የተረፉልን ከመንፈስ ቅዱስ ተምረው ነው። ለትውልዳችን መድኃኒት የምንሆነው፣ ለብዙ ትውልድ ከጨለማ ወደ ብርሃን ለመምጣት ምክንያት መሆን የምንችለው መንፈስ ቅዱስ ሲያስተምረን ብቻ። ከእግዚአብሔር የተማረ ያስታውቃል። ክብር ለኢየሱስ ይሁን። ከመንፈስ ቅዱስ የሰማ ያስታውቃል። እግዚአብሔር በቅዱስ ቃሉ ከመንፈሱ ይምከራል። እግዚአብሔር ይባርካችሁ።